ሰላም ወገን እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ማለት ነው ሄሉ ያለችበትን ሁኔታ ታውቃላችሁ። ሰሞኑን በጣም ደስ የሚል ሁኔታ ላይ ነው ያሉት። ይሄ ልጅ ደግሞ እንግዲህ የሚያወራው ምናምን ደስ ሲል ማለት ነው እና ደግሞ ማለት እኛ እህቶቹ አለን ቋንቋ ምናምን እንተረጉማለን እኮ እንደዚህ ማለት ሸውዳት አይገባም። ብቻ ግን ለማንኛውም እንደፈለግ የሆነ ደስ የሚል ነገር አለው። እግዚአብሔርን ሴት ልጅ እንደዚህ ሲንከባከብ ማየት ምናምን ደስ ይላል ግን ያሳሰበኝ ነገር አለ። አሁን እዚህ ጋር የመጣሁት ማለት ነው። ትናንት ቪዲዮን በደንብ እያያችሁ ከነበረ የሚገርማችሁ ማለት ነው እግዚአብሔርን ሁሌ ስለ ሄሉ የመስራት እፈልጋለሁ ምናምን ግን ያኔ ብቻ ተውትሱንና ምንድን ነው ትናንት ቪዲዮን እያየሁ ባለውበት ሰዓት ላይ ልክ አስተናጋጇ ስትመጣ በጆሮዋ የሆነ ነገር አላት። ከዛ ምግብ ይዛ መጣች ምናምን ነገር። ከዛ ሄሉዬ ሚስጥር አድርገህ ብትነግራትም እኮ ግን ምግቡ ሲመጣ አየሁት አይነት ነገር እያለችው ነበረ ምናምን። ከዛም ቪዲዮ አለቀ ማለት ነው። ግን ከዛ የሚቀጥል ቪዲዮ አለ ቤተሰብ። ዛሬ የዛሬውን ቪዲዮ በሳስፔንስ እንድጠብቁ ፈልጋለሁኝ። ማለት ይመስለኛል ከምግቡ የሆነ ነገር ተጨምሯል። በምሳሌ ነው ማወራችሁ። ሄዳችሁ ቪዲዮውን በደንብ ያላያችሁ ካላችሁ ማየት ትችላላችሁ። እና ሲመስለኝ ምግቡ ላይ ወይ መጠጡ ላይ የሆነ ነገር ተጨምሮበታል። ከዛ ሄሉዬ ከጠጣሽ በኋላ የሆነ ነገር ይፈጠራል ምናምን ነገር አይዶን ነው ምን ሊፈጠር ነው ይችላል። ብቻ ግን እሱ ነገር ምን ይፈጠር ይሆን የሚለው ነገር ማለት ነው። እግዚአብሔርም ማታ ጀምሬ ዝም ብዬ እያሰብኩ ነበርና እስኪ እንደው ማለት ወይኔ ዝም ብዬ አይምሮ የሆነ ማይረባ ነገር እያሰበ ነው ወይስ ምንድን ነው ምናምን ብዬ ነው የመጣሁትና እሱ ነገር ነግሩኝ ደስ ይለኛል። ያው ታውቃላችሁ ልጁ የምር እንደዚህ አይነት ነገር ምናምን ይችላል ብዬ አስባለሁ። ማለት ካራክተርንም ምናምን ነገር በደንብ ማለት ነው እና በጣም ነው ደስ የሚለው። ሄሉ ቀጥሉበት ሂዱበት። እና ደግሞ ቀሚሱ እንዴት ነው ያማረብሽ የኔ ሞዴል። እና ደግሞ ታውቃላችሁ እንደዚህ አጭር ነገር ምናምን አይመቻል። ሴትዬ ደግሞ እስካሁን ኩተኝታ ነበረ። ከዛ በቃ እሷ እስክትነሳ ብዬላችሁ ቪዲዮ ስጀምር ተነሳች። እኔ እኮ ጧጧት አሁን ላይ ቪዲዮ ማልሰራው በቃ ትተኛና ማለት ነው። በቃ ተኝታችሁ ቪዲዮ ስጀምር ስለምትነሳ በቃ ይቅር ብዬ ተዋለሁ። ምንድን ነው እኔ በወሬ ጥማት ታፍኜ ልሞት ነው እንዴ? እና ለማንኛውም ሄሉ ያው እንደዚህ አጭር ነገር አይመቻትም። ግን ደግሞ አጭር ነገር ብትለብስም በውስታይት ምናምን ትጠቀማለች ምናምን ነገር ጀስት ግን በጣም ነው የሚያምርብሽ የኔ ቆንጆ እንዳያችኋት ማለት ነው። ሞንደል ስትል በስመ አብ ወልድ ወመንፈስ ቅዱስ። ቆይ ቪዲዮ ላስገባላችሁ ወይ ህይወት እስኪ ዘብነክነክ ሞንደልደል አለችበት እኮ ይሄን አስፋልት። ኦ ማይ ጋድ ይሁን በቃ እግዚአብሔርን በጣም ነው የሚያምርባት ሁሉ ነገር። በዛ ላይ ደግሞ ሙሉ ኮንፊደንስ ያላት ሴት ነች። እንደውም ለሰውዬው ሁላ በጣም ጠንካራ ሴት መሆን ነው የምፈልገው እያለችው ነበረ። ከዚህ በላይ ምን ትሆኝ የኔ ቆንጆ፣ በጣም ጠንካራ ሴት ነች። በራስሽ በደንብ ነው የምትተማመኝ ምናምን ነገር የሆነ አንቺን መሆን በጣም ብዙ ይፈልጋል ባይዘወይ ማለት ነው። የምሬን ነው። በጣም ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ። ብዙ ቻሌንጆች ያጋጥሙሻል። ግን እነዛ ቻሌንጆች ደግሞ ሁሌም ቢሆን እንደ የሁኔታው እያሳለፍሻቸው ነው ከፈጣሪ ጋር ሆኖ ማለት ነው። እና ፈጣሪ ደግሞ ከዚህ በላይ ከፍ እንዲያደርግሽና ብቻ አላቅም ሙሉ ሴት ነሽ። ከዚህ በላይ ሙሉ ሴት እንድትሆኝ እፈልጋለሁኝ። እና ደግሞ ቤተሰብ ሁላችሁም በነገራችሁ ላይ ማለት ነው የሆነች እህታችን ባለፈው ቴሌግራም ላይ ነግራችኋለሁ አይደል? መጥቼ ስለዛ ቪዲዮ ሰርቻለሁ። ሄሉ 150 ኬ ከገባች የሆነ ነገር አደርጋለሁ ምናምን ብላ ነበረ ማለት ነው። እና 150 ኬ ቶሎ አስገቧት። 45 ኬ ገብታለች። አሁን ትንሽ ነው የቀረው። ስለዚህ ሁላችሁም ሰብስክራይብ አድርጉ። ምክንያቱም አሁን ላይ በየቀኑም ባይሆን በየ2 ቀኑ ቪዲዮ ፖስት እያደረገች ነው። ታውቃላችሁ ዩቱብ ዝም ካላችሁት እሱም ዝም ነው የሚለው። ቪዲዮ ፖስት ታደርጉ ደግሞ ሰብስክራይቡን በዛው ይጨምራል። እና አሁን ላይ ደግሞ በደንብ እየሰራችሁበት ነው ያለችው። ሶ ሁላችሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የምር በቃ ሄሉዬ በጣም ጎበዝ ሴት ነች። ማርያምን በጣም ብዙ ቻሌንጆች ያጋጥሟታል። በጣም ብዙ ነገሮች ምናምን ግን ለነዛ ነገሮች ሰው ነች ምናምን ሊከፋት ይችላል፣ ልትሰበር ትችላለች ምናምን። ግን ተሰብራ የምትቀር ልጅ አይደለችም፣ ተከፍታ የምትቀር ልጅ አይደለችም። እና እንደዚህ ቻሌንጅ ደግሞ መበረታታት አለባት ብዬ ነው የማስበው። እና ደግሞ የሚመጥናት ልጅ ነው። በቃ ተናገርኩ። የምሬን ነው። በጣም ነው የሚመጥናት። በቃ እንደዚህ እንዴት ነው የሚንከባከባት ሰው ጥሩ። ደግሞ እኮ ትናንት ማለት ነው ያኔ በቃ እኔ እንዳይደብር ስለፈለግኩኝ ነው ማለት ዲስሪስፔክት ያደረግኩ መስሎኝ ነው እንጂ እኔ ሌላ ነገር አልፈልግም እያለችው ነበረ። እና ደግሞ እንደዚህ ሲንከባከባት ጸጉሯ እንደዚህ ምናምን ሲነካከ እኔ እችን ነገር አልጣመችኝ አላቅም። የዛሬ ቪዲዮ እስኪለቀቅ በሳስፔንስ በቤቴ በጣም እየጓጓው ነው። ያኔ ምን ሊፈጠር ይሆን? ወይስ ደግሞ እኔ እንደዚህ ቀበጣጥሬ ወይ ደግሞ እንደዚህ አይምሮ ቀበጣጥሮ አስባችሁታል? መጀመሪያ ምግብ ምናምን በልተው ምናምን ኖርማል፣ ከዛ በኋላ ምንም ነገር ካልተፈጠረ አይዶን ነው ብቻ ያለውን ነገር አብረን እናያለን። እስኪ እናንተስ ምን አሰባችሁ? የምሬን ነው። እና ሰብስክራይብ አድርጎ ለማለት ነው ደግሞ የመጣሁት። በዛ ላይ ሄሉ በጣም አምሮብሻል፣ በጣም ቁልት ልትብለሻል። እኔ እናት ቁልት ልትበይልኝ እድሜሽ ነው ጊዜሽ ነው። በዚህ እድሜ ቁልት ልት ካልተባለ መቼ ነገ ትዳር ልጅ ምናምን ብዙ ነገሮች ይፈጠራል። እና ደግሞ በጣም አዲስ ነገሮች አሉ እያለች ነበረ ባለፈው። አብረን እናያለን እሱ
በቃ ቤተሰብ ወደ ሴትዮዋ ልሄድ ነው እኔ ለራሴ ማለት ነው። አረ ቤተሰብ ማርያምን፣ አሁን ዛሬ ግን በጣም ሲያስለኝ አደረ ብታይ፣ እንቅልፍ ራሱ አልተኛውም እና ልጆቹን አረፈደብኝ። እነሱ ስሸኝ ስላችሁ እኔ የምነሳው አሁን ማለት ነው 6 ሰዓት ላይ ነው። ከዛ ዛሬ አላርሙ ሲጠራም አልሰማሁትም፣ ምክንያቱም እንቅልፍ የሚባል ነገር ሳይዘኝ ነው ያደረው እና አውቆ ተንኮሉ ልክ ሰዓቱ ሊደርስ ሲል ነው መሰል ተኝቻለሁ። እኔ የታችሁ ደግሞ አላርሙን ጥርቅም እያደረኩት ለካ ተኝቻለሁ። ከዛ ልክ ከአላርሙ ጭንቅት ስል ልጆች ባስ ሊያመልጣቸው ማለት ነው። እመቤቴን 15 ደቂቃ ብቻ እኔ የታችሁትን ብዬ ድድሽ በሩን በርግቼው ገባሁኝና ስልኩን አሳዩዋቸው ሰዓቱን ማለት ነው ስንት ሰዓት እንደሆነ። ምክንያቱም በቃ ቶሎ በሉ ባስ ምናምን ብላቸው አይረዱኝም። ከዛ በኋላ እነሱ እየተጣደፉ ብታይ እርስ በርስ እየተጨቃጨቁናል። ለበሱ። እኔም ቶሎ ብዬ ቁርሳቸው ሰርቼ በቃ ትልትሉ በእጅ በእግር ብለው ትንሽ ጎራርሰው እግዚአብሔር ይመስገን ባሱም ትንሽ ለ20 ደቂቃ ያክል ጠበቅ አድርጎን መጣ። ሴትዮዋ ራሱ ምንድን ነው በሰዓቱ ያልተነሳሹ ናቸው። በቃ በዛን ሰዓት ማስረዳት ስለማልችል እኔ እንጃ አልኳት እና ዝም አልኳት ማለት ነው። ከዛ በቃ ልጆቹ እግዚአብሔር ይመስገን ሄዱ። ምንድነው በጊዜ ያልቀሰቀሽ ምናምን ተነጫና የጥፋቱ የኔ ስለሆነ ጸጥ አልኩ ምናምን። ከዛ ሴትዮዋን ማለት ነው እኮ አሞኝ አደረ እንደዚህ ምናምን ስራ በቃ ይሽናናለች። እንደዛ ባትለኝን አለቀስ ነበረ፣ ምክንያቱም አሞኝ አድሮ ከዛ ደግሞ እሷ ብትነጫነጭ ነው የሆነ ነገር ብትል ወይ ደግሞ እኔ ደግሞ ትንሽ ተተናደድኩ ልመታትም እችላለሁ። ውይ አልመታትም ግን የኔ እናት እና ምንድን ነው መሰላችሁ እና አይዞሽ በሉኛውን። አዎ አይዞሽ መባል እፈልጋለሁ። ወይኔ ጉዴ ምን አገባኝ አሁን የምታወሪኝ እንዳትሉ እና የት ሂጅ ልተንፍስ ሰውኝ እንጂ ምንድን ነው እናንተ ደግሞ እንደዛ አይባልም። ለማንኛውም ወዳችኋለሁ። ሄሉዬን ሰብስክራይብ አድርጉልኝ ስወዳችሁ። መልካም ቀን ላችሁ። አይ ላቭ ዩ ጋይስ ባይ